ዛሬ በግል የፋይናንስ ህይወታችን አለያም ደግሞ በምንመራው ቢዝነስ ውስጥ ከፍተኛ የሚባል የስኬት ደረጃ ሊያደርሱን ከሚችሉ ነጥቦች መካከል አንደኛው የሚባለውን ነጥብ በማንሳት በሚገባ እናያለን። እንደሚታወቀው በሀገራችን ኢትዮጵያ ብዙ የሚባሉ ቢዝነሶች በየዓመቱ ቢመሰረቱም ቢቋቋሙም ነገር ግን በመጡበት 1 ዓመት 2 ዓመት ከገበያ ሲወጡ ሲፈርሱ እናያለን። ለዚህ ብዙ አይነት ምክንያቶች ይኖራሉ። ከነዚህ ብዙ ምክንያቶች መካከል አንደኛው ስራን አውትሶርስ አድርጎ ኤፊሽንት በሆነ መልኩ ማሰራት አለመቻል በዋናነት የሚጠቀስ ችግር ነው። ያ ማለት አንድ ቢዝነስ የጀመረ ሰው በእኛ ሀገር ኮንቴክስት ሁሉንም እኔ ላድርገው የሚል አይነት ስሜት ውስጥ ይገባል። ለምሳሌ የቢዝነሱ ስትራቴጂስት መሆን የሚፈልግ ራሱ ነው። አጠቃላይ የቢዝነሱ ሴለር መሆን የሚፈልግ የሽያጭ ባለሙያ መሆን የሚፈልግ ራሱ ነው። አጠቃላይ የግንኙነት ባለሙያ መሆን የሚፈልግ ራሱ ነው። ያ ማለት ማርኬቱንም እኔ ልምራው ይላል፣ ፕሮሞሽኑንም እኔ ልምራው ይላል። እንዳልኳችሁ የሂሳብ መዝገቡንም ጭምር እኔ ለያዘው ይላል። ሰው አንድ ቢዝነስ የከፈተ ሰው አጠቃላይ በእኛ ሀገር ኮንቴክስት ሁሉንም ነገሮች ራሱ በመተግበር ድርጅቱን ወደ ውጤታማነት መቀየር ፍላጎት ያደርጋል። ወይም ደግሞ ፍላጎቱ ሲሆን እናያለን፣ ፕራክቲስ ሲደረግ እናያለን። ነገር ግን ይሄ ፕራክቲስ ለቢዝነሶች መፍረስ በዋናነት ከሚጠቀሱ ምክንያቶች መካከል በግንባር ቀደምትነት የሚጠቀስ መሆኑን መረዳትና እንደ መፍትሄ ስራዎችን አውትሶርስ ማድረግ መቻልና ስራዎችን በባለሙያ ማሰራት እና ኢፊሽንት ማድረግ ወደ ውጤታማነት የሚያመጣን የቢዝነሳችንን አፈጻጸም ከፍ የሚያደርግና አልቲሜትሊ የኛንም የፋይናንስ ነፃነት የሚያሳድግ መሆኑን መረዳት የግድ ይለናል። አውትሶርስ የሚለውን ኮንሴፕት በደንብ ማወቅና ተገቢ በሆነ ቦታ በማስገባት አጠቃላይ ጤናማ የሚባል የቢዝነስ እንቅስቃሴ እንዲኖረን ማስቻል የግድ ይለናል። ስለዚህ አውትሶርሲንግ ምን እንደሆነ፣ አውትሶርሲንግ በቢዝነስ ውስጥ ያለው ጥቅምና ምናልባትም አንድን ስራ አውትሶርስ ከማድረጋችን በፊት እኛ የግድ ልናውቃቸው የሚገቡ ፕሪ የሚባሉ 5 ኮንዲሽኖች እነማን እንደሆኑ ማወቅ ደግሞ እጅግ በጣም አስፈላጊ ነው። ያ ማለት ስራችን በባለሙያ እንዲሰራ ኤፊሽንት እንዲሆን በመፈለግ ብቻ ባልተጠና መልኩ ፕሪ ኮንዲሽኖች በሌሉት መልኩ የድርጅታችንን ስራ አውትሶርስ ማድረግ ሌላ ጣጣ ይዞ ሊመጣ ይችላል። ስለሆነም ዛሬ አንድ ሰው ስራውን አውትሶርስ ሲያደርግ ለሌላ ሰው አሳልፎ ሲሰጥ በዋናነት በግንባር ቀደምትነት በፕሪ ኮንዲሽን ኮንሲደር ሊያደርጋቸው የሚገቡ 5 የመፍትሄ ስልቶች አሉ። እነዚህን የመፍትሄ ስልቶች በሚገባ እናያለን። እነዚህን የመፍትሄ ስልቶች በሚገባ ኮንሲደር አድርጎ ከነዚህ ፐርስፔክቲቭ ተነስቶ ስራውን አውትሶርስ የሚያደርግ አንድ ድርጅት ወይም ደግሞ አንድ ግለሰብ ቱ ቢ ፍራንክ የፋይናንስ ስኬታማነቱን የሚያረጋግጥ ይሆናል። አለያ ግን አንዳንዴ አውትሶርስ ማድረግ በራሱ እንደቀላል በመቁጠር ያልተገባ ባውንደሪ የሌለው ግንኙነት ይፈጥርና የበለጠ ድርጅታችንን ማጣብቂኝ ውስጥ የሚከትበት መንገድ ይፈጠራል። ስለዚህ ለድርጅታችን ስኬት አውትሶርስ ማድረግ ጥሩ ቢሆንም ነገር ግን አውትሶርስ እናደርግ በፕሪ ኮንዲሽን መልኩ ወይም ደግሞ ቀድመን ኮንሲደር ልናደርጋቸው የሚገቡ ነጥቦችን መለየት ካልቻልን ግን አውትሶርስ ማድረጋችን የበለጠ ደግሞ ቢዝነሳችንን ወደ ችግር ሊከት የሚችልበት ሁኔታ እንዳለ መረዳትና የቢዝነሳችንን ስራዎች አውትሶርስ እናደርግ በቅድሚያ ኮንሲደር ልናደርጋቸው የሚገቡ 5 ዋና ዋና የሚባሉ ቅድመ ሁኔታዎችን መለየትና ከዛ ፐርስፔክቲቭ አውትሶርሲንግን መስጠት ወይም ደግሞ አውትሶርሲንግን መጠቀም እጅግ በጣም ውጤታማ ያደርገናል። ይህ አንዱና ዋነኛው የመፍትሄ ስልት መሆኑን መረዳት የግድ ይለናል። ስለዚህ እንደ ቢዝነስ ባለቤት አጠቃላይ የድርጅቱን ስራ እኔ ልስራው ብሎ ቢዚ ከመሆን ምናልባትም ስትራቴጂካዊ የሆኑ ነጥቦችንም ጭምር ላግ ከማድረግ ይልቅ አውትሶርስ መደረግ ያለባቸውን ነጥቦች ለይቶ አውትሶርስ በማድረግ እኛ እንደ ባለቤት ስትራቴጂካል የሆኑ ነገሮችን ኮንሲደር የምናደርግበትን ጊዜ ማግኘትና በዛ መልኩ ቢዝነሳችን ተሻጋሪ እንዲሆን ማድረግ መቻል የግድ አስፈላጊ ነው። ጠቃሚም የሚባለው ጉዳይ ይህ እንደመሆኑ መጠን በቢዝነሳችን ውስጥ አውትሶርስ ሊደረጉ የሚገባቸው ስራዎችን
መለየትና አውትሶርስ ከማድረጋችን በፊት በቅድመ ሁኔታ ኮንሲደር ልናደርጋቸው የሚገቡ 5 ቅድመ ሁኔታዎችን ማወቅ ግን የግድ አስፈላጊ ነው። እንደዛም አይሆን ከሆነ እንዳልኩት አውትሶርስ ማድረግ በራሱ የድርጅታችንን መረጃ አሳልፎ መስጠት ምናልባትም አጠቃላይ ድርጅታችንን አጣብቂኝ ውስጥ መክተት የሚሆንበት እድል ይኖራል። እንደዛ እንዳይሆን አውትሶርስ ከመተግበራችን በፊት መሟላት ያለባቸውን 5 ቅድመ ሁኔታዎች በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እነዚህ 5 ቅድመ ሁኔታዎች እነማን እንደሆኑ አንድ ባንድ እያነሳን እንዴት ሊተገበሩ እንደሚችሉ በስፋት እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን ነው የምንወያየው። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ቤተሰብ ብትሆኑ ብዙ ጠቃሚ የሚባሉ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮችን ታገኛላችሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። ያ ማለት አንድ ሰው አውትሶርስ ከመተግበሩ በፊት ወይም ደግሞ አንድን የድርጅቱን ስራ ለሌላ ሰው አሳልፎ ከመስጠቱ በፊት መሟላት ያለባቸው ኮንሲደር ሊያደርጋቸው የሚገቡ 5 ቅድመ ሁኔታዎች እነማን እንደሆኑ ነው የምናየው። እነዚህ 5 ቅድመ ሁኔታዎች አውትሶርሲንጋችንን ስራችንን ለሌላ ሰው አሳልፎ መስጠትን ውጤታማ ለማድረግ የሚረዱ በዘርፉ የተረጋገጡ መንገዶች መሆናቸውን መረዳትና መተግበር እጅግ በጣም ጠቃሚ ነው። በመግቢያ ላይ እንደተናገርኩት ዞሮ ትልቁ ነገር ስራችንን አውትሶርስ ማድረግ አለመቻል ግን ውጤታማ አያደርገንም። ስራችንን እንዳስፈላጊነቱ አውትሶርስ ማድረግ መቻል እጅግ በጣም ጠቃሚ ነው። ነገር ግን ስራችንን አውትሶርስ ማድረግ ጠቃሚ ነው በሚል ኮንሴፕት ብቻ ያለምንም ቅድመ ሁኔታ ስራችንን አሳልፎ መስጠት ደግሞ ሌላ ጣጣ ይዞብን እንደሚመጣ መረዳት ያስፈልጋል። ስለዚህ በቅድመ ሁኔታ ከምናያቸው 5 የመፍትሄ ስልቶች መካከል በዋናነት የሚጠቀሰውና በአንደኝነት የሚቀመጠው ዋናውን የስራ አቅም መለየት መቻል ነው። ያ ማለት የድርጅታችን የትኩረት አቅጣጫዎች፣ የትኩረት መስኮችን መለየት መቻል አንደኛው በፕሪ ኮንዲሽን ኮንሲደር መደረግ ያለበት ሁኔታ ነው። ስለዚህ እንደ ቢዝነስማን ድርጅቴ በዋናነት ፎከስ ኤሪያዎቹ ድርጅቴ ውስጥ እነማን ናቸው? እነዚህን ፎከስ ኤሪያዎች ያው የድርጅቱ ባለቤት በበላይነት እንዲመራቸው ይመከራል። ስለዚህ በበላይነት የምንመራቸውን ነጥቦች መለየት የግድ ይለናል። ሁሉንም ስራ አሳልፈን አንሰጥም። ድርጅት ውስጥ ያሉ ኮር የሚባሉ ኮምፒቴንሲዎችን አይደንቲፋይ ማድረግ የግድ ይላል። ስለዚህ ድርጅት ውስጥ የኛን ትኩረት የሚፈልጉ የድርጅቱ አጠቃላይ ስትራቴጂካል ነጥቦች ምን እንደሆኑ መለየትና እነዛን ስትራቴጂካል የሚባሉ ነጥቦችን እኛ እንድንሰራቸው ማድረግ እና ከዛ የተረፉ ከስትራቴጂካል ኮር ኮምፒተንሲያችን ውጭ ያሉ ነጥቦችን ደግሞ እንደየሁኔታው ኮስት ቤኔፊት አናሊሲስ እየተሰራላቸው አውትሶርስ ቢደረጉ ውጤታማ ያደርጉናል። ስለዚህ በመጀመሪያ የምናደርገው ቅድመ ሁኔታ ቢኖር ዋናውን የስራ አቅማችንን በሚገባ መለየት ነው። ያ ማለት የድርጅቱን የልብ ትርታዎች ማወቅ ወይም ደግሞ የትኩረት አቅጣጫዎች መለየትና እነዛን በእኛ ስር ማስተዳደር መቻል የግድ ይለናል። ስለዚህ በዋናነት የኛን ትኩረት የሚሹና የድርጅታችን የትኩረት አቅጣጫ የሆኑ ነጥቦችን አውትሶርስ ማድረግ አይመከርም። እነዚህን በበላይነት በባለቤትነት መምራት የምንችልበትን ሁኔታ መፍጠር የግድ ይለናል። ነገር ግን አውትሶርስ ስናደርግ ሌሎቹን አሳልፎ መስጠት እነዚህ ስራዎቻችን ላይ የትኩረት አቅጣጫዎቻችን ላይ ጊዜ አግኝተን ስትራቴጂካል እንድንሆን ጥሩ የሚባል ግንኙነትን እንድንፈጥር ያስችለናል። ሁሉንም ነገር አውትሶርስ ማድረግ ተገቢ እንዳልሆነና የድርጅቱን የትኩረት አቅጣጫዎች በሚገባ በመለየት እነዛን የትኩረት አቅጣጫዎች ግን በእኛ ስር ማድረግ አንደኛውና የመጀመሪያው የአውትሶርሲንግ ቅድመ ሁኔታ መሆኑን ማወቅ ያስፈልጋል። ነገር ግን እንዳልኳችሁ አብዛኛው ቢዝነስ ባለቤት ሁሉንም ስራዎችን እኔ እሰራለሁ በሚል ሁሉም ስራዎች ላይ እጁን ያስገባል፣ እጁን ይከታል። መጨረሻ ላይ ያው 2-3 ያባረረ አንድ ሳይዝ ቀረ እንደሚባለው አንደኛውም ላይ ውጤታማ ሳይሆን ይቀርና ቢዝነሱ የሚፈርስበት ሁኔታ ይኖራል። ቢዝነሳችንን ከዚህ ለመታደግ የግድ አውትሶርስን መጠቀም ያስፈልጋል። ነገር ግን አውትሶርስ የምናደርጋቸው ነጥቦች ለመለየት ደግሞ የድርጅታችን የትኩረት አቅጣጫዎች በሚገባ መለየትና እነዛን የድርጅታችን የትኩረት አቅጣጫዎች በእኛ ስር ማድረግ እጅግ በጣም አስፈላጊ ነው። ስትራቴጂካዊ የሆኑ ነጥቦችን በእኛ ስር ማድረግ ይመከራል። ከስትራቴጂካዊ ነጥቦች ውጭ ያሉትን ግን ሊዝ ማድረግ አውትሶርስ ማድረግ
አጠቃላይ የድርጅታችንን ኦፕሬሽናል ኤፊሺየንሲያችንን ይጨምራል። ወደ ፋይናንስ ስኬታማነት ይወስደናል ያደርሰናል ማለት ነው። ይህንን በደንብ መረዳት ያስፈልጋል። ይህ በአንደኛ ደረጃ ኮንሲደር ልናደርገው የሚገባ ቅድመ ሁኔታ ነው። ሁለተኛ ስትራቴጂካል ነጥቦችን ለይተን ምንም እንኳን ስትራቴጂካል ነጥቦች ላይ እኛ ራሳችን ኢንቮልቭ ብናደርግና ከስትራቴጂካል ነጥቦች ውጭ ያሉትን አውትሶርስ እንኳን ብናደርግ ትርፋማ እንሆናለን ማለት አይደለም። ስለዚህ በአውትሶርሳችን ትርፋማ ሆኖ ለመቀጠል የግድ የወጪና የትርፍ ስሌት ልናደርግ ይገባል። ያ ማለት ኮስት ቤኔፊት አናሊሲስ መስራት ይኖርብናል። የሰጠነው ስራ አውትሶርስ የተደረገው ስራ በአውትሶርስ የሚመጣው ውጤትና አውትሶርስ ለማድረግ የሚወጣው ወጪ መሰላት መቻል አለበት። የዛ ግንኙነት በደንብ መታየት መቻል አለበት። ስለዚህ የኮስት ቤኔፊት አናሊሲስ ስራ መስራት ሌላኛው ቅድመ ሁኔታችን ነው። እንዳልኳችሁ ምንም እንኳን ኮር የሚባሉ ፖይንቶችን ለይተን ኮር የሚባሉ የትኩረት አቅጣጫዎችን በእኛ ስር እንኳን ብናደርግ እና ከኮር አቅጣጫዎቻችን ውጭ እንኳን ያሉትን ቢሆን አውትሶርስ ያደረግነው ውጤታማ እንሆናለን ማለት አይደለም። ስለዚህ ውጤታማ ለመሆን እንደ አትራፊ ድርጅት የግድ በአውትሶርሱ የምናገኘው ጥቅምና ለአውትሶርሱ የምንከፍለው ኮስት መሰላት አለበት፣ መወዳደር መቻል አለበት። በዛ መልኩ በአውትሶርስ በማድረጋችን የሚመጣውን ጥቅም መለየት መቻል የግድ ይለናል። ስለዚህ አውትሶርስ ዝም ብሎ በደመነፍስ የሚሰጥ ወይም ደግሞ ስራን አሳልፎ መስጠት ደመነፍሳዊ መሆን የለበትም፣ የተጠና መሆን መቻል አለበት። ያ ማለት ኮስት ቤኔፊት አናሊሲሱን ሰርተን አዋጭነቱን አይተን አውትሶርስ ማድረግ የግድ ይለናል። የፋይናንስ አቅምና ወጪን ማጣጣም በቅድመ ሁኔታ የሚነሳ ነጥብ መሆኑን መለየት አለብን። አውትሶርስ ማድረግ የሚሰጠንን ጥቅም አውትሶርስ ለማድረግ ከምናወጣው ወጪ ጋር መወዳደርና አውትሶርስ አድርገን የምናገኘው ጥቅም ከበለጠ ብቻ አውትሶርስ ማድረግ አስፈላጊ መሆኑን መረዳት። ያ ማለት አውትሶርስ ለማድረግ የምናወጣው ወጪ አውትሶርስ አድርገን ከምናገኘው ገቢ የሚበልጥ ከሆነ አውትሶርስ ማድረጋችን ጥቅም የለውም። ይህንን በደንብ መረዳት ያስፈልጋል። ስለዚህ አውትሶርስ ስናደርግ ስራችንን ሌላው ኮንሲደር ልናደርግ የሚገባ ቅድመ ሁኔታ ኮስት ቤኔፊት አናሊሲስ መስራት መቻልን ነው። የወጪና የትርፍ ሁኔታን ማስላት መቻል የግድ ይለናል። እሱን በደንብ ማየት ነው። ትርፎችን ስናሰላ በቀጥታ በብር የምንከፍለውን ነጥብ ብቻ ማየት የለብንም። እንግዲህ እኛ የምናገኘው ኦፖርቹኒቲ ታይምም አለ። እኛ ያንን ስራ በምንሰራበት ጊዜ እንገለው የነበረን ጊዜ ምናልባት ወደ ሌላ ስናዞረውም ምናልባትም በዛ መልኩ የምናመጣውንም ጥቅም እዚሁ ጋር አብረን የምናስገባው መሆኑን መረዳት የግድ ይላል። ያም ይሁን ይህ ግን በቅድመ ሁኔታ ማየት ካለብን ነጥብ ውስጥ የኮስት ቤኔፊት አናሊሲስ ሌላኛው ጉዳይ መሆኑን መረዳት የግድ ይለናል። ሶስተኛው ስራችንን አውትሶርስ ስናደርግ በቅድመ ሁኔታ ኮንሲደር ልናደርገው የሚገባ ሌላኛውና ጠቃሚ ነጥብ የጥራት ቁጥጥርና የውል ስምምነቶችን መውሰድ መቻል አለብን። አውትሶርስ አድርገን የምናሰራውን ስራ ጥራት እንዴት መቆጣጠር እንደምንችልና አጠቃላይ በተፈለገው ጥራት ልክ መስራትና ለመስራቱን ተጠያቂ የሚያደርግ የውል ስምምነት መውሰዳችንን በደንብ ኮንሲደር ማድረግ ያስፈልጋል። ለምሳሌ አሁን ባለው የቴክኖሎጂካል አድቫንስመንት ድርጅቶች የራሳቸው ዌብሳይት እንዲኖራቸው አበክረው ይሰራሉ። ዌብሳይት የሚሰሩላቸው ሰዎችን አውትሶርስ ያደርጋሉ። ነገር ግን ትልቁ ችግር ዌብሳይቱ በምን ጥራት እንደተሰራ ቁጥጥር ማድረግ እጅግ በጣም ይከብዳቸዋል። ቢኮዝ እዛ ኤሪያ ላይ ሳይሆኑ ይቀሩና ነገር ግን ዌብሳይት የሚሰራላቸውን ሰዎች አውትሶርስ ያደርጋሉ። ስለዚህ ምን ማድረግ ያስፈልገናል ማለት ነው? የጥራት ቁጥጥርና የውል ስምምነቶችን መፈራረም ሌላኛው በቅድመ ሁኔታ ልናያቸው የሚገቡ ነጥቦች ናቸው። የተሰራልን ዌብሳይት በተፈለገው የጥራት መጠን ነው ወይ? ጊዜውን በሚመጥን አሁን የደረስንበትን የቴክኖሎጂካል አድቫንስመንት ኮንሲደር ባደረገ ሁኔታ የድርጅታችን ዌብሳይት የተዋቀረ የተሰራ መሆኑን በደንብ መቆጣጠር መቻል አለብን። ያንን የሚያስችል ኮንሴፕት የተካተተበት የውል ስምምነት ማድረግን በቅድመ ሁኔታ ማቅረብ መቻል አለብን። በዚህ ልክ ስንፈራረም ይህ አውትሶርስ የምናደርገውን ስራ የሚሰራልን አካል ምናልባት ጥራቱ በዚህ መልክ የሚሆን ከሆነና በዚህ ልክ መስራት የሚያስችልን ውል ስንሰጠው የማይሰራ ከሆነ አይፈራረምም። የሚፈራረም ከሆነና ባይሰራው እንኳን ሌሎች ህጋዊ ፕሮሲጀሮችን ተከትለን ስራውን በጥራት በተሰጠው ጥራት ልክ ሊሰራ የሚችልበትን ሁኔታ መፍጠር የምንችልበት ሁኔታ አለ። ስለዚህ ስራችንን አውትሶርስ ማድረግ ብቻ ሳይሆን ጥራቱን የምንቆጣጠርበትን ሁኔታ መፍጠርና ምናልባትም ውል መውሰድ ሌላኛው በቅድመ ሁኔታ ልናየው የሚገባ ነገር ነው። ስለዚህ
ከዲስፕሊናችን እንኳን ውጭ ቢሆን ጥራቱን መቆጣጠር የምንችልባቸውን ቴክኒኮች መዘርጋት ይኖርብናል። ሌላ ኦዲት ሊያደርግ የሚችልልን ሌላ ሰው ደግሞ አውትሶርስ ማድረግ ይኖርብናል። ያ ሰው ከዛኛው ሰው ጋር ደግሞ እንዳይገናኝ የምንፈጥርበት መንገድ ይኖረናል እንጂ የግድ ጥራቱን የማንቆጣጠረውን ስራ አውትሶርስ ማድረግ እንዳልኳችሁ በጥራቱ ልክ የማይሰራ ከሆነ ከሚያስገኘን ጥቅም ይልቅ የሚያስወጣን ወጪ ሊበዛ ይችልና አጠቃላይ እንደ ግለሰብ ወይም ደግሞ እንደ ቢዝነስ የፋይናንስ ስኬታማነታችንን ተግዳሮት ውስጥ የሚከትበት ሁኔታ ይኖራል። ስለዚህ በደንብ ኮንሲደር ማድረግ ካለብን ነጥቦች መካከል ጥራቱን የምንቆጣጠርበት ሁኔታ መፍጠርና ለዛም ስምምነት ማድረግ መቻል ነው። አራተኛው የደህንነትና የይፋዊ መረጃ ጥበቃን ማካተት መቻል አለብን። ኮንፊደንሻሊቲ አግሪመንት መውሰድ አለብን። እንግዲህ አውትሶርስ እናደርገው ይህ ሰው ድርጅታችን ጋር ከኛ ጋር አብሮ ይሰራል። ያ ማለት አንዳንድ ኮንፊደንሻል የሆኑ መረጃዎችን ልንሰጠው ሼር ልናደርገው እንችላለን፣ ሊያስፈልጉት ይችላሉ ስራውን ለመስራት። በዛ ሁኔታ አጠቃላይ የድርጅታችን መረጃዎች ለሌላ ሶስተኛ ወገን አሳልፎ የማይሰጥ መሆኑን የሚያረጋግጡ የኮንፊደንሻሊቲ ሜሞራንደም ኦፍ አንደርስታንዲንግን መፈራረም ወይም ደግሞ ውሎችን መውሰድ የግድ ይላል። በዛ ሁኔታ ለሚመጡ የግድ ኪሳራዎች ከበር ሊያደርግ የሚችልበትን የህግ ማዕቀፍ ማካተት የግድ ይለናል። አንዳንዴ በአንድም በሌላ መልኩ የ5 ዓመት ስትራቴጂያችሁን በአጋጣሚ ቢወስደው እና ምናልባት ለሌላ ተቀናቃኝ ድርጅት ቢሸጠው ምናልባት እናንተ ከገበያ የምትወጡበት መንገድ ሊኖር ይችላል። ይህ የሆነው ስራችሁን አውቶሜት በማድረጋችሁና በአውቶሜሽን ስም መረጃችሁን አሳልፋችሁ ለሌላ ሰው በመስጠታችሁ ስለሆነ በእንዲህ አይነት መልኩ የሚመጡ ኪሳራዎች ካሉ ይህንን ሪከቨር ልታደርጉ የሚችሉበትን የውል ስምምነት መፈጸም የግድ ይላል። ያ ማለት እኛ ጋር የሚሰራው አውቶሜት ሊዝ ያደረግነው ወይም ደግሞ ስራችንን የሰጠነው ሰው አውትሶርስ ያደረግነው ሰው የደህንነት መረጃዎቻችንን አጠቃላይ የቢዝነሳችንን ሚስጥራዊ መረጃዎች ለሌላ ወገን አሳልፎ የማይሰጥ መሆኑን የሚያረጋግጡ የውል ስምምነቶችን መውሰድ እጅግ በጣም አስፈላጊ ነው። መረጃ አሁን ባለንበት ኤራ ትልቁ የጦሩ መሳሪያ ነው። አሁን ባለንበት የዲጂታላይዜሽን ዘመን ሁሉም ሰው እንግዲህ የኛን መረጃዎች የኛን ስትራቴጂዎች ካገኘ ምናልባትም የኛን ደንበኞች የማይወስድበት ምርቱን የማያሻሽልበትና ተደራሽ የማይሆንበት ነገር ይኖራል ተብሎ አይታሰብም። ስለዚህ በአንድም በሌላ መልኩ መረጃችን ኮንፊደንሻል ካልሆነና መረጃችን በቀላሉ ለተቀናቃኝ ወገናት ከደረሰ በቀላሉ ከማርኬት የምንወጣበት ሁኔታ ሊፈጠር ይችላል። ስለዚህ አውትሶርስ በማድረጋችን ሳንጠቀም የበለጠ እንደውም እንጎዳለን ማለት ነው። ይህ እንዳይፈጠር የኮንፊደንሻሊቲ አግሪመንቶችን የውል ስምምነቶችን መውሰድ ሌላኛው ኮንሲደር ልናደርገው የሚገባ ቅድመ ሁኔታ መሆኑን መረዳት ያስፈልጋል። በአምስተኛና በመጨረሻ የምናየው ስራችንን አውትሶርስ እናደርግ በቅድመ ሁኔታ ኮንሲደር ልናደርግ የሚገባ ነጥብ የቴክኖሎጂ አቅርቦትና የመገናኛ መድረኮችን አሁንም በውል ስምምነታችን ማካተት ይኖርብናል ወይም ደግሞ በግልጽ ማስቀመጥ መቻል አለብን። አጠቃላይ በእኛና አውትሶርስ ባደረግነው ስራ የሚሳተፍ አካል ግንኙነቶቻችንን በምን አይነት የመገናኛ መንገዶች ነው ኮሙኒኬሽን ኢንፍራስትራክቸሮችን የምንጠቀመው የሚለው ይህ በጣም ጠቃሚ ነው። ለምሳሌ በአካል ቢሆን ስራውን እየሰራ ለእናንተ ሪፖርት የሚያደርግላችሁ በአካል ቢሆንና አሁን እንደው የኛን ሀገር ኮንቴክስት ኮንሲደር ብናደርግ ምናልባት በአካል መምጣት የማይችልበት የመንገዶች መዘጋት የመሳሰሉ ነገሮች ቢፈጸም በወቅቱ ያንን ስራ ሰርቶ ለእናንተ የሚሰጥበትና ስራው ጥቅም ላይ መዋል የሚችልበት ጊዜ እንዲፈጠር አያደርግም። ስለዚህ በግልጽ ልትገናኙ የሚችሉባቸውን ኮሚኒኬት ልታደርጉ የሚችሉባቸውን የቴክኖሎጂ አቅርቦቶችና የመገናኛ መድረኮቻችሁን ማመላከትና መስማማት የግድ ይለናል። ለምሳሌ በሳምንት ከሆነ ፕሮግረሱን ሪፖርት የሚያደርግላችሁ ወይ ደግሞ ስራውን የሚያሳውቃችሁ ከሳምንት በፊት ባለው ሁኔታ ለምሳሌ በቴሌግራም ልትላላኩ ትችላላችሁ፣ በኢሜይል ልትላላኩ ትችላላችሁ፣ የስልክ ኮንቨርሴሽን ሊኖራችሁ ይችላል፣ ወይም ደግሞ ሌሎች የሶሻል ሚዲያ መገናኛ መንገዶችን ተጠቅማችሁ ልትገናኙ ትችላላችሁ፣ የመገናኛ መንገዶችን ልትጠቀሙ ትችላላችሁ። ፋቴቨር ግን የሚሰራላችሁ ሰውና እናንተ የምትገናኙበት የመገናኛ ቴክኖሎጂና አጠቃላይ የመገናኛ መድረክ በግልጽ የተመላከተ መሆን መቻል አለበት። ይህ በግልጽ የተመላከተ ካልሆነ የሰራላችሁን ስራ በወቅቱ ሪፖርት ላይ ያደርግላችሁ ይችላል። ያ ስራ ደግሞ በወቅቱ ተሰርቶ ሪፖርት ካልቀረበላችሁ አጠቃላይ የቢዝነሳችሁን አፈጻጸም ሊቀንሰው ይችላል። ያ እንዳይሆን
አውትሶርስ ያደረጋችሁትን ስራ የሚሰራላችሁ ሰውና እናንተ የምትገናኙበት የቴክኖሎጂ አቅርቦት ወይም ደግሞ የመገናኛ መድረክ በግልጽ የተመላከተ ቢሆን አጠቃላይ አውትሶርስ ያደረጋችሁትን ስራ ውጤታማነቱን ይጨምራል። ያ ማለት የቢዝነሳችሁ አጠቃላይ ኦል ኦቨር ፐርፎርማንሱ ከፍ ይልና የእናንተ የፋይናንስ ስኬት ከፍ የሚልበት ሁኔታ እንዲፈጠር ያደርጋል። ስለዚህ በዋናነት ሁሉንም ስራ እንደ ቢዝነስ ባለቤት ሁሉንም ስራ እኔ ለስራው ማለት እጅግ በጣም ቢዝነሳችን አክሳሪ ሊያደርገው እንደሚችል ምክንያቱም አንድ የቢዝነስ ባለቤት ስትራቴጂ የሚነድፍ ከሆነ አጠቃላይ የቢዝነሱን የሂሳብ እንቅስቃሴ የሚመዘግብ ከሆነ አጠቃላይ የቢዝነሱ ሽያጭ ባለሙያ ሆኖ የሚያገለግል ከሆነ አጠቃላይ የቢዝነሱ ፕሮሞሽን ባለሙያ ሆኖ የሚሰራ ከሆነ አንዱም ላይ ውጤታማ መሆን አይችልም። ስለዚህ የግድ ስትራቴጂካል የሆኑ ነጥቦችን ለይቶ በራስ ስር ማድረግና ሌሎች ጠቀሜታቸው አነስ ያለ ግን ሩቲን የሆኑ የኛን የዕለት ተዕለት እንቅስቃሴ የሚፈልጉ ነገሮችን ግን በቀላሉ አውቶሜት ማድረግና እኛ ስትራቴጂካል ሁኔታዎች ላይ እንድናተኩር የሚያስችለንን ጊዜ ማትረፍና ከዛ እናጠፋ የነበረውን ጊዜ ለበለጠ ስራ እንድንጠቀመው ማድረግ አጠቃላይ የቢዝነሳችን ውጤታማነት የሚያሳድግ እንደመሆኑ መጠን አውትሶርስ ስናደርግ ግን በቅድመ ሁኔታ ልናውቃቸውና ኮንሲደር ልናደርጋቸው የሚገቡ 5 ነጥቦች ያሉ መሆኑንና በየትኛውም ሌቭል የትኛውንም አይነት ስራችንን አውትሶርስ ስናደርግ እነዚህን 5 ቅድመ ሁኔታዎች ማካተት መቻል በአውትሶርሳችን የበለጠ ተጠቃሚ መሆን የምንችልበትን እድል የሚያጎናጽፈን መሆኑን መረዳት የግድ ይለናል። እንግዲህ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እንድታደርጉልኝና ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። በመጨረሻም እናንተ አውትሶርስ የምታደርጉት የስራ ሁኔታ ምን እንደሆነና ምናልባትም ከነዚህ ቅድመ ሁኔታዎች በተጨማሪ እንደነዚህ አይነት ቅድመ ሁኔታዎች ቢጠቀሱ የበለጠ የአውትሶርስ ስራችንን ውጤታማ ያደርጉልናል፣ አጠቃላይ የቢዝነሳችንን የፋይናንስ ስኬት ከፍ ያደርጉልናል የምትሏቸው ካሉ በኮሜንት ሴክሽን ላይ አሳውቁኝ። ምናልባትም እንዲሰራላችሁ የምትፈልጉት አርእስትም ካለ በኮሜንት ሴክሽን ላይ አሳውቁኝ። ለዛሬ የነበረኝ ቆይታ ይህን ይመስላል። አመሰግናለሁ።